የኢራቁ ጠቅላይ ሚኒስትር መሐመድ ሺህ አልሱዳኒ እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በይፋ ተገናኝተዋል። መሪዎቹ ሀገራቸውን ወደ አዲስ ምዕራፍ የሚያሸጋግሩ ታሪካዊ ስምምነቶችን ተፈራርመዋል። በጋራ ኢኮኖሚ ፈተናዎችና በተለዋዋጭ ቀጠናዊ የጸጥታ ሁኔታዎች መሃል የተደረገው ይህ ስምምነት እጅግ ወሳኝ ነው። ስምምነቶቹ በዋናነት በንግድ፣ በድንበር ደህንነት፣ በትራንዚት መሰረተ ልማትና በጋራ መከላከያ ላይ ያተኮሩ ናቸው። ይህ የከፍተኛ መሪዎች ጉባኤ በባግዳድ እና በቴህራን መካከል ያለውን ስትራቴጂካዊ ግንኙነት በከፍተኛ ደረጃ ያጠናክረዋል። ይህ በጠቅላይ ሚኒስትር አልሱዳኒ እና በፕሬዝዳንት ፔዜሽኪያን የተመራው ጉባኤ የሁለቱን ሀገራት ከፍተኛ የካቢኔ ሚኒስትሮችን፣ የደህንነት ባለስልጣናትንና የኢኮኖሚ መሪዎችን በአንድ አዳራሽ አሳታፊ አድርጓል። የውይይቱ ዋነኛ ማጠንጠኛ የሁለትዮሽ ንግድን በከፍተኛ ሁኔታ ማሳደግ ነበር። ከዚህ ጎን ለጎንም የጋራ ድንበሮችን ከማንኛውም የጸጥታ ስጋት በጋራ መጠበቅ በሚችልበት ሁኔታ ላይ ሰፊ መግባባት ተፈጥሯል። በአዲሱ ስምምነት መሰረት ኢራቅ እና ኢራን የረጅም ጊዜ የኢኮኖሚ ማዕቀፍ መስርተዋል። ይህ ማዕቀፍ ድንበር ተሻጋሪ ንግድን ለማቅለል፣ የታሪፍ መሰናክሎችን ለመቀነስ እና ወሳኝ የትራንዚት ፕሮጀክቶችን ለማፋጠን የታለመ ነው። የዚህ የኢኮኖሚ ትብብር ዋነኛ ምሰሶ የጋራ የኢንዱስትሪ ቀጠናዎችን መገንባት ነው። በተጨማሪም ለብዙ ዓመታት ሲጠበቅ የነበረውን የድንበር ተሻጋሪ የባቡር መስመር ዝርጋታን ማጠናቀቅ ሌላው ትልቅ ስምምነት ነው። ይህ የባቡር መሰረተ ልማት የሎጂስቲክ ወጪን በከፍተኛ ሁኔታ ይቀንሳል። በቀጠናው የሚደረገውን የጭነት ማጓጓዣ ፍጥነትም በእጅጉ ይጨምረዋል። ከዚህም ባለፈ በየዓመቱ በኢራንና በኢራቅ ከተሞች መካከል የሚጓዙ በሚሊዮን የሚቆጠሩ መንገደኞችና ነጋዴዎችን ጉዞ ያቀላል። በሁለትዮሹ መድረክ ላይ የኢነርጂ ትብብርም ሌላው ትኩረት የተሰጠው አጀንዳ ነበር። ሁለቱ ሀገራት በተፈጥሮ ጋዝ ልውውጥና በኃይል አቅርቦት ትስስር ዙሪያ የነበራቸውን ቁርጠኝነት በድጋሚ አረጋግጠዋል። የጋራ የኃይል መሰረተ ልማቶችን በጋራ ለማስተዳደርም ሙሉ ስምምነት ላይ ደርሰዋል። ለኢራቅ ከኢራን የሚመጣው አስተማማኝ የኃይል አቅርቦት ብሔራዊ የኤሌክትሪክ ፍላጎቷን ለማሟላት እጅግ ወሳኝ ጉዳይ ነው። ለኢራን ደግሞ የኃይል ኤክስፖርት ወደ ጎረቤት ሀገር ማስፋፋት ትልቅ የኢኮኖሚ መተንፈሻ ቧንቧ ነው። ሁለቱም ወገኖች የስምምነቱን አፈጻጸም በቅርብ የሚከታተሉ የጋራ አስፈጻሚ ኮሚቴዎችን ለማቋቋም ተስማምተዋል። እነዚህ ኮሚቴዎች የቴክኒክ ስራዎችን ያለምንም መዘግየት በወቅቱ መከናወናቸውን ያረጋግጣሉ። በጸጥታው ዘርፍ ደግሞ ጉባኤው በድንበር አስተዳደር፣ በደህንነት መረጃ ልውውጥና በጸረ ሽብር ቅንጅት ላይ ያተኮሩ አዳዲስ ስምምነቶችን አስገኝቷል። ጠቅላይ ሚኒስትር አልሱዳኒ የቀድሞ የጸጥታ ስምምነቶችን መሰረት በማድረግ የኢራቅን ጽኑ አቋም በድጋሚ ገልጸዋል። የኢራቅ ግዛት በምንም መልኩ ኢራንን ለሚያጠቁ የታጠቁ ቡድኖች ወይም ውጫዊ ስጋቶች መነሻ እንዲሆን እንደማይፈቅድ በግልጽ ተናግረዋል። በበኩላቸው ፕሬዚዳንት ፔዜሽኪያን ኢራን ለኢራቅ ነጻነት፣ ሉዓላዊነትና ደህንነት ያላትን የማይናወጥ ቁርጠኝነት አሳይተዋል። የባግዳድ መረጋጋት በቀጥታ ከቴህራን ደህንነት ጋር የተቆራኘ መሆኑን ፕሬዚዳንቱ አጽንኦት ሰጥተው አስረድተዋል። መሪዎቹ ከኢኮኖሚና ከጸጥታ ስምምነቶች ባለፈ በቀጠናዊ ጂኦፖለቲካ ዙሪያም ሰፊ ጊዜ ወስደው ተወያይተዋል። ሁለቱም መሪዎች በመካከለኛው ምስራቅ ባሉ ግጭቶች ላይ ያላቸውን የጋራ ስጋት ገልጸዋል። ውጥረቶችን በአስቸኳይ መቀነስ እንደሚገባም ጥሪም አቅርበዋል። በግጭት ቀጠናዎች ውስጥ ፈጣን የሰብአዊ እርዳታ እንዲቀርብና በምዕራብ ኤሲያ ሀገራት የራሳቸውን ግዛታዊ አንድነት ለመጠበቅ አንድነታቸውን እንዲያጠናክሩም ጠይቀዋል። ዘላቂ ቀጠናዊ ሰላምን ለማስፈን የተቀናጀ የዲፕሎማሲያዊ ጥረት እንደሚያስፈልግም መሪዎቹ አሳስበዋል። አሁን የተፈረሙት ስምምነቶች ሁለቱ መንግስታት ከተለመዱ ነጠላ ስምምነቶች ባለፈ ወደ አጠቃላይና የረጅም ጊዜ ስትራቴጂካዊ አጋርነት ለመሸጋገር ያላቸውን ግልጽ ፍላጎት ያሳያል። የንግድ ኢንቨስትመንትን ጠንካራ ከሆነ የድንበር ቁጥጥር ፕሮቶኮል ጋር በማጣመር መሪዎቹ በመካከለኛው ምስራቅ የንግድ መስመሮችን የሚያገናኝ የተረጋጋ የኢኮኖሚ ኮሪደር ለመገንባት አልመዋል። ይህንን ስብሰባ ልዩ የሚያደርገው የሀገር ውስጥ ኢኮኖሚያዊ ፍላጎትን ከቀጠናዊ ስትራቴጂካዊ አሰላለፍ ጋር በሚገባ ማጣመሩ ነው። ለጠቅላይ ሚኒስትር አልሱዳኒ አስተማማኝ የኃይል አቅርቦትን ማረጋገጥ፣ የባቡር ሎጂስቲክስን ማስፋፋትና የምስራቃዊ ድንበር ላይ ሰላምን ማስፈን ለሀገር ውስጥ ኢኮኖሚ ማሻሻያ መሰረታዊ ጉዳዮች ናቸው። ለፕሬዝዳንት ፔዜሽኪያን ደግሞ የኢራንን ኢኮኖሚ ከቅርብ ጎረቤቶቿ ጋር ማስተሳሰር ከዓለም አቀፍ ማዕቀቦችና መገለል ለመውጣት ወሳኝ የኢኮኖሚ ሚዛን መጠበቂያ ነው። እነዚህ ስምምነቶች በይፋ በማጽደቅ ባግዳድና ቴህራን ግንኙነታቸውን በጋራ ህልውናና በመዋቅራዊ ጥገኝነት ላይ የተመሰረተ መሆኑን ለቀጠናዊ ኃይሎችና ለዓለም አቀፍ ታዛቢዎች ጠንከር ያለ መልእክት አስተላልፈዋል። እነዚህ ሰፊ የንግድና የደህንነት ስምምነቶች ወደ ትግበራ መግባት ሲጀምሩ አሁን የተገቡት ቃሎች ምን ያህል በፍጥነት ወደ ተጨባጭ ውጤት እንደሚቀየሩ የብዙዎች ትኩረት ሆኗል። ከድንበር ኬላዎች እስከ ኃይል አውታሮች ድረስ የዚህ ጉባኤ ስኬት በመካከለኛው ምስራቅና በምዕራብ እስያ ያለውን የንግድ ፍሰትና የጸጥታ ሁኔታ ለቀጣይ ዓመታት ሙሉ በሙሉ የመቀየር አቅም አለው።